ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ለዛች ለቆቆኔ አማሮ ጌታ አድርሱልኝ። ፊቷን ጅብ የማይገምጠው ሴትዮ እኔ በጣም ነው አንዳንድ ጊዜ ጅብ ራሱ ማር ተነስኖ ሰው ቢሰጥ አይገምጠውም። እሷ ብሎን ሰው ዲስሪስፔክት አድራጊ ማለት ነው። እኔ በጣም ነው የሚገርመኝ አንዳንድ ጊዜ። እኔ ማነኝ ምንድነኝ? ኋላ ጀርባ ማየት አለብን። በነገራችን ላይ በብሩኬ እና በሃይሚ መሀል ፈራሽ ቀንጣሽ ይሆናል የለ የምትሆኑ አጋቢ አፋች የምትሆኑ አንዳንድ አላችሁ ደግሞ። እኔ ይሄ ለእናንተ ነው። ብሩኬ ከሌላ ሴት ጋር ተቀናበረ ተብሎ የዝን ያክል ማስካካት እንደ ዛፍ ላይ እንዳደረች እርግብ ማስካካት ምን የሚሉት ነው? ገብቶሻል? ማንነትሽን ጠንቅቀሽ ታውቂዋለሽ። እኔ አንቺ ብሩኬ ከሌላ ቆንጆ ሴት ጋር አጣመሩት ምናምን ነገር እኔ እሱ ከሌላ ሴት ጋር ሲጣመር ምናምን ነገር ደስ አይለኝም። በቃ ቀጥለና ምለው ስለምታፈቅሪው ነው። ሌላው ነገር ደግሞ ሃይሚ ከሌላ ወንድ ጋር ብትጣመር ችግር የለብኝም። ታይ እንጂ ሃይሚ ለሃይሚ ማን ነው ፈራጅ ያደረገሽ? ለብሩኬ ማን ነው ደግሞ እንትን ማይ ያደረገሽ ፈቃጅ ያደረገሽ? አንቺ ማን ስለሆንሽ? ሲጀመር ደግሞ ይቺ ሴት ማነሽ ምንድነሽ ብለሽ ማጣራት አለብሽ። አንደኛ። ሁለተኛ ነገር ደግሞ ሃይሚ ከወንድሟ ጋር ነው ቪዲዮ የሰራችሁ ትናንትና። ለምንድነው ዝም ብለሽ እንደዚህ ያዙ ይልቀቁኝ ሁሉ ጊዜ ስም እንዳጠፋሽ? እኔ ሌላ ነገር ልጨምርልሽ። ለኛ ቅማም እና ሸበላ ሃይሚዬ ነች። ከሌላ ሸበላ ሴት ጋራ አቀናበሩ። ደሞ እኮ የሚገርመኝ ነገር አለች። ደሞ የሚገርመኝ ነገር ሁሉ ጊዜ ብሩኬን ከቆንጆ ሴቶች ጋራ ነው የሚያጣምሩት። ከቆንጆ ሴቶች ጋራ ነው የሚያጣምሩት። ታይ እንጂ ለብሩኬ ቆንጆና የህይወቴ ቁልፍ ብሎ የሰየማት ሃይሚና ሃይሚ ብቻ ናት። ከፈለገው ሴት ጋር ቢቀናበር ከሃይሚ ውጭ ማንንም አይሸተውም። ሲቀናበሩ ይውል ማለት ነው። ሃይሚም እንደዛው ከብሩኬ ውጭ ማንንም አይሸታትም። ይሄንን ጠንቅቀሽ ወቂ። ስም ከማጥፋትሽ በፊት ዛፍ ላይ እንዳደረች ወፍ ከማስካካትሽ በፊት ማለት ነው። ንግግርሽን አስተካክሊ። ሁሉ ጊዜ በውሸት ልጆቹን ስም እንዳጠፋሽ፣ ሁሉ ጊዜ በልጆቹ መሀል ክፍተት እንዲፈጠር የምታደርጊው የምትሄጂበት በቃ ይሄ ለሰብስክራይብሽና ለላይክሽ ብለሽ እያስካካሽ የልጆቹን ስም ለመቀነጣጠስ ለማጥፋት እንደዚህ ምናምን እንትን አትበይ። መጀመሪያ ሳትጠጪ ቪዲዮ ስሪ። ጠጥተሽ ቪዲዮ አትስሪ። መጠጡን አቁሚው። የምትናገሪውን ከዛ ታውቂያለሽ። ከራስሽ ጋር አይደለሽም። ጨልለሻል ሴትዮ። ሁሉ ጊዜ ውሸሽ አይሸለችሽ። ይሄ መረጃ ደረሰኝ፣ እንደዚህ አደረገ ብሩኬ፣ ሃይሚዬ እንደዚህ አደረገች ምናምን። ሁሉ ጊዜ እነሱን ስም እያጠፋሽ አይደለ እንደምትኖሩ። መቼ አንቺ እንትን ብለሽ ታውቂያለሽ? ጥሩ ነገር አውርተሽ ታውቂያለሽ? እኔ ደግሞ ዛሬ በጣም አንጀቴን ያቃጠለኝ ነገር ምን እንደሆነ ልንገራችሁ ቤተሰብ። ብሩኬን ከቆንጆ ሴት ጋር ያጣምሩታል። ሁሉ ጊዜን የሚገርመኝ ነገር ያናድደኛል ምናምን ነገር። ታይ እንጂ ተናደሽ ሞተሻል። አንቺም ስለምታፈቅሪው ነው የተናደድሽው። ለዛ እኮ ነው እንጂ ለሃይሚ አስበሽላት አይደለም። ውስጥሽ ደስ እያለው የእሱ ከሌላ ሴት ጋር መሆን በጣም ውስጥሽን ደስ እያለው ከአንገት በላይ እኔ ደስ አይለኝም ከሌላ ሴት ጋር ሲቀናበር ምናምን አለ። ታዩ አንቺም አንደኛ እሱን አፍቃሪ ነሽ። ሌላው ነገር ደግሞ ብሩኬን ከሌላ ሴት ጋር የምታቀናብሩ ሴቶች ምን ሆናችሁ ነው? ያቺ የተቀናበረችዋ ሴት ማለት ነው የራሷ ሰውነት ነው እንደዛ ምናምን። በእርግጥ ሼፒ ምናምን ነገር ላይ ምናምን ነገር የሆነ ምናምን ስፖንጅ ተከልከል የተደረገበት አቋም ነው። ሌላው ነገር ደግሞ ሃይሚ ሃይማኖት ከማንም ጋር የምታወዳድሯት ሴት አይደለችም። እኔ አስረግጬ ልንገራችሁ፣ ሃይሚን ከማንንም ጋር ልታወዳድሯት የምትችል አይደለም። የራሷ የሆነ ኳሊቲ የሆነ አቋሟ፣ አስተሳሰቧ፣ ብልህነቷ፣ ሁሉ መልኳም ቢሆን የራሷ የሆነ በቃ ፈጣሪ ውብ አድርጎ የሰው መውደድ ጨምሮ የሰጣት ከአንዳንድ ቅናተኛ ሴቶች ውጭ ማለት ነው ሁሉን ነገር አሟልቶ የሰጣት የልጅ አዋቂ ነች። ከማንንም ሴጋ ዳሌዋን ስፖንጅ ተከተተች ሴጋ ከሆነ ጋ ምናምን አምጥተሽ ሃይሚን ልታወዳድራት አትችይም። አንቺ ቅንቅናም እንደዚህ ሁለተኛ ከሌን እንደዚህ ቆንጆ ሴጋ አለጠፉት ምናምን እያልሽ ሃይሚ ብለሽ ስሟን አትጥሪ። ዝም በይ። ስለ ብሩኬም ቢሆን ማውራት አትችይም። አንቺ አፍቅረሽ ከሆነ አፍቅሬሃለሁ ብለሽ ንገሪው። ሌላው ነገር እንደዚህ ምናምን ነገር ሃይሚ ያሳዘነች ሚስኪን አንቺ ነሽ። ሃይሚ ሚስኪን አይደለችም። ሚስኪን የሚለውን ትርጉም ታውቂዋለሽ? ሚስኪን አንቺ ራስሽ ነሽ። ሃይሚ ሚስኪን አይደለችም። ሃይሚ ሚስኪን አይደለችም። ባገኘችበት ደግሞ የምትለጣጠፍ አይደለችም። እሷንም ለጥፏት ለማለት
ያ ነው ሀሳብሽ። አንቺ ለምን በግልጥ አትናገሪም? ሀይሚም ከሌላ ጋር ስትቀናበር ምንም አይመስለኝም ማለች። ያ ማለት መንገዱን መክፈት ነው፣ ለጥፏት አቀናብሯት እንደማለት ነው። ፈቃጅ አንቺ ማን ስለሆንሽ ነው የምትፈቅጂው? ማን ስለሆንሽ? ምን አይነት ጉድ! አንቺ ሴትዮ በጣም ጉደኛ ነሽ። በጣም 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 ትልቅ ሰው አይደለሽ? ለምን ልጆችሽን በስነ ስርዓት እንትን አትያቸውም? ሀሳብ አትሰጭም? እንደው የእናትነት ማለት ነው። እናት እንደዚህ ሲሆን እኔ አይቼ አላቅም፣ እንዳንቺ ማለት ነው። ይቺ ዛፍ ተብዬዋ ለእሷ ነው ይሄ ቪዲዮ። ለማንኛውም ውዶቼ ላይክ